ሴቶቻችን የት ገቡ? እስኪ ለጥቂት ደቂቃ አይናችሁን ጨፍኑና አስቡት። በየመጠጥ ቤቱ በጩኸትና በጭፈራ መሃል የምናያቸው፣ በየመንደሩ ጥላ ስር ቆሞ ብርድ የሚገርፋቸውና በየበረሃው በባህሩ ስቃይ ውስጥ ተንከራተው የነበሩ እነዚህ እህቶቻችን ዛሬ የት ገቡ? ሴቶቻችን የት ገቡ? የጨለማው ህይወት ይላል። ፍትህ ያጡ በዚህም የበዙ እጆች ነበሩባት። በየሌሊቱ በብርድ ልብስ ውስጥ የሚፈሰው እንባ፣ በትራስ ውስጥ የሚታፈነው ጸጸትና ነገስ የሚለው አስፈሪ ጥያቄ ዛሬ በምን ተተካ? የጎዳና ይመጣት ከ17 ዓመት በኋላ ነው እንጂ አንድ ይሆንኩት። እውነት የት ገቡ? ከጨለማው ህይወት ጀርባ ምን አዲስ ታሪክ ተጻፈ? አንቺ አናደድኩኝ። ያንቀን ቀላል አናደድሽኝ። ምን ነሽ ነው? አሬ ተበሳጭቼ ነው። ይህንን ቪዲዮ ስፖንሰር ያደረገላችሁ ሬድ ሲ መኒ ትራንስፈር ነው። በኢትዮጵያ ብሔራዊ ባንክ የተመዘገበና ህጋዊ ፍቃድ ያለው የገንዘብ ልውውጥ ኩባንያ ነው። ደንበኞቻችን ገንዘባቸውን በፍጥነትና በታማኝነት እንዲልኩ እንዲሁም እንዲቀበሉ እናደርጋለን። ከዚህ ጋር በተያያዘ ህገወጥ የገንዘብ ልውውጥ ኩባንያዎች እንዳሉና ብሔራዊ ባንክ የዘረዘራቸውን ዝርዝር በመከታተል እንዲሁም ከነዚህ ህገወጥ ኩባንያዎች እንዲጠነቀቁ እንመክራለን። ለጊዜው ከእንግሊዝ ብቻ ወደ ኢትዮጵያ፣ ወደ ኤርትራ እንዲሁም ወደ ኡጋንዳ ገንዘቡን ማስተላለፍ ይችላሉ። ወደ ሌሎች ሀገራት ተደራሽነታችንን ለማስፋት እየሰራን እንገኛለን። ለደህንነታችሁ ሁልጊዜ በህጋዊና በተፈቀዱ ገንዘብ ማስተላለፊያ ድርጅቶች ብቻ ይጠቀሙ። ልዩ አገልግሎት ለልዩ ደንበኞች ሬድ ሲ መኒ ትራንስፈር። ሴቶቻችን የት ገቡ? ከአረብ ሀገር ሳይሳካላቸው የተመለሱ እህቶቻችን ሴተኛ ዳሪ ነበሩ፣ ጎዳና ተዳዳሪ ነበሩ፣ እንዲሁም ደግሞ በጣም በዝቅተኛ ማህበረሰብ ይኖሩ የነበሩ ሴት እህቶቻችን የት ገቡ? ሴት ልጅ እናት ናት። ሴት ልጅ እህት ናት። ሴት ልጅ ሚስት ናት። ሴት ልጅ ሁሉ ነገር ናት። ሴት ልጅ ልጅ ናት። ያለ ሴት ልጅ nothing is possible። ከጀርባዬ እንደምትመለከቱት እንግዲህ አሁን ያልኩትን ቃል የሚገልጽ ትልቅ ሐውልት አለ። ታዲያ እዚህ ቦታ ላይ የተገኘንበት ዋነኛው ምክንያት ሴቶቻችን የት ገቡ? ሴቶቻችን ምን ደረሰባቸው? ሴቶቻችን ላይ ምን እየተካሄደ ነው የሚለውን መልስ የምናገኝበት እዚሁ ስፍራ ላይ ነው። ተከተሉ። አንዳንድ ሴቶች የተሻለ ህይወት ፍለጋ ባህርና በረሃ አቋርጠው ወደ አረብ ሀገር ተሰደው በሰው ሀገር ክብራቸው ተገፎና አካላቸው ጎድሎ ባዶ እጃቸውን የተመለሱ የቁስል እናቶች ናቸው። ሌሎች ደግሞ ኑሮ በሚባል ጨካኝ ጅራፍ ተገርፈው እንዲሁም ደግሞ በዝቅተኛ ገቢ ውስጥ ታፍነው ልጆቻቸውን ምን እንደሚያበሉ ጨንቋቸው በዝምታ የሚሰቃዩ ብርቱ ግን አቅም ያጡ እናቶች አሉ። እሺ ሰላም፣ እንኳን ደህና መጣ። ሰላም ነህ? ኤፍሬም ባላለው። ጥሩ ወርቅ ባላለው። ጥሩ ወርቅ። እሺ የት ነው የምንገኘው? የት ነው ያለነው? እዚህ ቦታ ላይ ምን እየተካሄደ ነው? አሁን ያላችሁት የነገዋ የታድሶና ክህሎት ማበልጸጊያ ማዕከል ውስጥ ነው ያላችሁት። እሺ ምንም እንትን የሌላቸውን እህቶችን የገቢ ምንጭ የሌላቸውን እሺ ተጎዳና ተዳዳሪ አዎ ፈልገው ሳይፈልጉ በተለያየ ነገር ውስጥ ደግሞ ሆኖ በሴተኛ ዳሪነት የሚተዳደሩ ቋንቋው ሊደብር ይችላል፣ ግን በችግር ነው የሄዱት። ብዙዎቹን ውስጣቸውን ስትዳምጥና በማህበረሰቡ ደግሞ ችግር ውስጥ ነው የኢኮኖሚካል ችግር ያለባቸው ዝቅተኛ ማህበረሰብ ላይ ያሉትና እንደገና ደግሞ ከሰው ሀገር ሂደው ከስደት የተመለሱና የህይወት ውጣ ውረድ የከበዳቸው ሴት እህቶች የሚሰለጥኑበት ሪሃቢሊቴት የሚደረጉበት ማዕከል ነው ማለት ነው። መጀመሪያ እዚህ ግቢ እንደመጡ ተመርጠው ወደ ምን አይነት ፕሮሰስ ነው የሚገቡት? ልክ እንደመጡ እንግዲህ ሙሉ አገልግሎት ነው የምንሰጠው እዚህ። እሺ ለአንድ ሰው ለመኖር የሚያስፈልገው ነገር ዶርሚተሪ አለን፣ ምግብ አለን፣ የንጽህና መጠበቂያቸው አለን። በጣም ጥሩ። በመጠኑ የምንሰጣቸው አልባሳትም አሉ። ምንም ሳይኖራቸው የሚመጡ እህቶች ስላሉ ከዛ የተሐድሶ ፕሮግራሙ ለአንድ ሳምንት ወደ ስልጠና ከመግባታቸው በፊት ለአንድ ወር ኦልሞስት የዚህ የተሐድሶን ስራ ይሰራባቸዋል ማለት ነው። እዚህ ግቢ ውስጥ ተስፋ የቆረጡ ተብለው የሚታሰቡ እህቶቻችን ነገን በልበ ሙሉነት እንዲጋፈጡ ዳግም ይታነጻሉ። አሁን እንግዲህ ጉዟችንን ወደ ሩማቸው ወይም ደግሞ ወደ ዶርሚተሪ ነው የሚባለው። እሺ ወደ ውስጥ እንግባና እስኪ ምን ይመስላል የሚለውን በደንብ እናያለን። ሊፍትም አለ፣ ደረጃም አለ። በጣም በሌክዠሪ ሁኔታ ነው በጣም ደስ የሚለው። ስፔሻሊ በጣም ብዙ ደግሞ በስቃይ ውስጥ ያለፉ እህቶቻችን እዚህ ቦታ ላይ መጥተው ምንም የሚቸገሩት በጣም ነው የሚያሳዝኑ።
ወደኛ የሚመጡት እንግዲህ እንደዚህ አይነት መኝታ ያላየ ሰውነት ነው የሚመጣ። ማንኛውም ሰው ፈልጎ አይደለም ወደ ጎዳና የሚወጣ ወደ ማይሆን ቦታ ላይ የሚገኘው ፈልጎ አይደለም። አሁን የምንገኘው አንደኛው ፎቅ ላይ ነው። ወደ ላይ እስከ ስንተኛ ፎቅ አለ? እስከ አራተኛ ፎቅ አለ። እስከ አራት ነው ያለው። ሰው ይሄ እንግዲህ ዶርማቸው ነው። ይሄ ዶርማቸው ነው። ይሄው እንግዲህ ተማሪዎች ባሉበትም ማየት ይቻላል። ኦኬ በነፃነት እንድታዩ ግን ባዶውን ላሳያችሁ ይችላል። አዎ ባዶውን ብናይ ይሻላል ለፕራይቬሲ ስንል። እነዚህ እንግዲህ 10 ሰው ነው እዚህ ውስጥ የሚኖረው። አንድ ክፍል ውስጥ 10 ሰው አንድ ክፍል ውስጥ 10 ሰው ነው የሚኖረው። እንደ ጂኦሜትሪ ነው የሚሉት በፈረንጆች። በጣም ነው የሚያምረው። አልጋው እንግዲህ ያው ለፕራይቬሲ ተዘግቶ ይሄ መስታወት ስታወርድ ግን በጣም ሰርፕራይዝ የሚያደርግ ቴብል ነው። ኧረ እባክሽ ለምግብ ምናምን ነገር ደግሞ ቴብል ይሆናል። ቴብል አይ ምግብ እዚህ አይበላም። ኦኬ እዚህ አይበላም። ሩም ውስጥ ምግብ ምንም ምግብ ሩም ውስጥ አይገባም። ኦኬ ይሄ ለአንዳንድ ነገር መገልገያ ያነቡበታል፣ ያጠኑበታል። ኦኬ በጣም ነው የሚያምረው። የሚሰሩትን የራሳቸውን ሀሳብ እዚህ ጋር ይገልጻሉ። ሁለቱም ይወርዳል። ሁለቱም ይወርድና ቴብል ይሆናል። ያው ወንበሮች አሉ፣ እንደ ላይብራሪ ቴብል ማለት ነው። ወንበሮች አሉ። ውስጥ ያው እሺ ሶ ቴብል ይሆናል። ወንበሮችም እዚህ ጋር አሉ። 4 ሰው ባንዴ ማጥናት ይችላል። በጣም ነው የሚያምረው። እዚህ ጋር ደግሞ በረንዳ አለ። ዋው ግቢው ራሱ እንዴት እንደሚያምር ሲፈልጉ በቃ ወደሚፈልጉት የሚያዩበት በረንዳ አለ። ግቢውን አሳይልኝ እንዴት እንደሚያምር። ወደዛም ሄደን ደግሞ ክፍላቸውና የተለያዩ ነገሮች ምን መማሪያ ክፍሎቻቸው በዛኛው ይሄኛው እንዳለ በዚህኛው ዊንግ ያሉት መማሪያ ክፍሎች። ሶ አሁን በዚህኛው ዙር ምን ያህል ሴቶች ነው ያሉትና ብዛታቸው ራሱ አሳይልኝ። 1000 ሴቶች አሁን በዚህ ግቢ ውስጥ በዚህኛው ዙር ይገኛሉ። 15ኛ ዙር ላይ ተቀበለናል። ዶርማቸው ይሄንን ከመሰለ እንግዲህ ሌሎች መዝናኛ ቦታዎች ደግሞ አይጠፉም አይደለ? እንደ ጂም እንደ ተሰርቶላቸዋል። ጂም በደንብ እነሱ ናቸው። በደንብ ሙሉ ነው። እንግዲህ ሌላው ማየት ይገባሃል ብዬ የማስበው ንጹህ የሆነ ሽንት ቤት ሻወር አገልግሎት እንዳላቸው። ሽንት ቤት ሻወር አገልግሎት በጣም አሪፍ። እዚህ ጋር እንግዲህ ከመስታወቱ ጀምርና መታጠቢያ ፊታቸውን ይታጠባሉ። መስታወት ሲፈልጉበት ውሃም አለ። ውሃ ከርሰ ምድር ስለሆነ ችግር የለውም። ኦኬ አይደለ? በጣም አሪፍ። ይሄ የቶይሌት አገልግሎት ነው። የቶይሌት አገልግሎት ነው። እነዚህ ደግሞ የሻወር የሚወስዱበት። ከዚህ በኋላ ደግሞ የሻወር አገልግሎት ሻወር የሚፈልጉትን ሙቅና ቀዝቃዛ። ዋው እንደሰማሁት ከሆነ 14 አይነት የስልጠና አይነቶች ይሰጣሉ። 17 ናቸው። 3ቱን አሁን የምንቀጥለው ነው የሚሆነው። እታች የዶሮ እርባታ የአጠቃላይ ግሪነሪው እዚህ የሚገባበት ስራዎች አሉ። ግን አሁን 14 የሙያ ስልጠና ፐርፌክቱ ነው። ሲኦሲ አልፈው ሰርቲፋይድ ሆነው እንደምታውቀው እንግዲህ በትምህርት ደረጃ አይደለም በቀለም መርጠን ወይም በእንትን ምለን አይደለም የምናስገባ። የትኛውም አዲስ አበባ ላይ ያለች ችግር ውስጥ ያለች እህት የምትታከምበት የምታገኝበት ብሎም ኢኮኖሚካሊ ደግሞ ራሷን ኤምፓወር አድርጋ የምትወጣበት ቤት ነው። አንዳንዶቹ እህቶቻችን ተስፋን ሰንቀው ቤተሰብን እቀይራለሁ እናቴን አሳርፋለሁ ብለው ነበር በረሃውንና ባህሩን አቋርጠው የተሰደዱት። ግን የበረሃው ንደት ሳይሆን የሰው ልጅ ክፋት አቃጠላቸው። በሰው ሀገር ቋንቋ በማያውቁበት ቤት ውስጥ እንደ ዕቃ ተቆጥሮ ስንት ሌሊት አልቅሰው አደሩ። ስንቶቹስ ናቸው የደከመ አካላቸውንና የቆሰለ ስነ ልቦናቸውን ተሸክመው ባዶ እጄን እንዴት እመለሳለሁ በሚል ጭንቀት ታፍነው ይኖሩት። አሁን ያለነው ደግሞ የስፖርት አዳራሽ ጂምናዚየም ነው ያለነው። የተለያዩ ቃላቶች እዚህ ጋር ይታዩኛል። I want to see what happens if I don't give up። ብልሴት ከምንም ነገር ትማራለች። መሀከለኛ ሴት ከጥፋቷ ትማራለች። ሞኝ ሴት ግን አትማርም ከምንም ከነሱ አይታ ትሻሻላለች። I don't stop when I'm tired, I stop when I'm done። ሲደክመኝ አላቆምም ስጨርስ ብቻ ነው የማቆመው ይላል። ይሄ ደግሞ እስቲ ወደ ውስጥ እንግባና ጂማቸው ምን ይመስላል የሚለውን ደግሞ እንመለከታለን። የሴቶች የተሃድሶና የክህሎት ማበልጸጊያ ማዕከል ጂምናዚየም። እሺ አሁን ደግሞ ጂም ውስጥ ነው የምንገኘው።
ሰላም ማለበል ስምሽን ገንዘብ እስቲ አሁን ወደ ውስጥ እየገባ ነው ጂሙ ምን ማቴሪያሎች አሉት የሚለውን እስኪ ኤክስፕሌን አድርጊልን እንደማየው ከሆነ በጣም ሌክዠሪ ከሆኑት ጂሞች እኩል በጣም ባሪፍ ሁኔታ የተሰራ ነው ምንድን ነው ያለው እስኪ ይሄ እነኚህ ያው መሮጫ ትራክ ናቸው እዚህ ጋር ኦኬ ትሬድ ሚል አለ መሮጫ በጣም ቆንጆ ይሄ መሮጫ ነው እሺ የእግር ምናምን ይሰራሉ እነኚህም የምታዩቸው ስትሪንግዝ ምናምን ነው የሚሰሩበት ይሄስ ምንድን ስክሪን ነው እዚህ ጋር እንታይ እዚህ ላይ ፍለሽ እናደርግና ኦኬ እንትን አድርገን በሙዚቃ በመናምን በስክሪኑ ይሰራሉ ማለት ነው ሶ ከሰኞ እስከ እሑድ ክፍት ነው በጣም አሪፍ ለብቻ ደግሞ የሚገርመው ባይክ የምናሰራባቸው ክላስ አለ ያው እዚህ ለብቻ ኦኬ ከጀርባ ያው ውስጥ ላይ እንዴ በጣም ትልቅ ጂሞች እኩል የተሰራ ነው በጣም ይገባቸዋል ይሄ አይደለ ሳይክል ያው አካል ብቃት እንቅስቃሴ ሲያደርጉ ሰው ሁሉ እንትን ይላል እሱ ታሳቢ ስለሚያደርግ ሳይክላቸው ወደ 9 ነው እዚህ ጋር አንድ አሰልጣኝ አለ ኮች አለ እዚህ ጋር ደግሞ ሰብሰብ ብላ አንድ ላይ ውጭ ሀገር እኔ የምኖርበት ሀገር ጂማቸው በአብዛኛው በእንደዚህ አይነት ስታንዳርድ ነው የተሰራው የሳይክል ለብቻ አለ እዛ ጋር ደግሞ ትሬድ ሚሎች ምናምን ነገር አሉ ሻወርም አለ እዚህ መቀየሪያ ልብስ የሚቀይሩበት በጣም ዘመናዊ ነው እንዴ እዚህ ሻወር አለ ለብቻው ያው ማለት ነው ሎከራቻ በስመ አብ ሎከር የሚቀይሩበት በጣም የሚገርም ኦኬ ሎከሮች አሉ እዚህ እዚህ ጋር ደግሞ ሻወራቸው በጣም ዘመናዊ ነው ሙቀዝቃዛ አለ ማሞቂያ አለ የሚያቀዘቅዝላቸው አለ በጣም ብዙ ነው ደግሞ ሽንት ቤትም በዚህ በኩል ቶይሌት ናቸው ሽንት ቤትም አለ ሻወሮችም አሉ በዚህ በኩል ቁጥራቸው በርከት ሲል ያው ስላለ ሻወሮቹ ናቸው የሚበዙት ከሽንት ቤቱ እዚህ ደግሞ የተለያዩ ኤሮቢክሶችን ዲሲፕሊን ቢትስ ሞቲቬሽን በነገር ላይ እኔ ብቻ አይደለሁም 4 ኮቾች አሉ ኦኬ ማስ ስፖርት ጠዋት ዴይሊ 12 ሰዓት ሻርፕ ይወጣሉ 1 ሰዓት ድረስ ይሰራሉ ከዛ ወደ ሻወር ይወስዳሉ ከዛ ቁርስ ነው እዚህ እጅ መታጠቢያቸው ነው ይሄ እጅ መታጠቢያ እዚሁ ምግብ ቤቱ ጋር እጅ መታጠቢያ አለ ኦኬ ሁለት ነው ወይስ አንድ ነው ምግብ ቤቱ ሁለቱንም ነው የምንጠቀመው በቀኝም በግራም አለ በቀኝም በግራም ግን ያው አንዱ ላይ ብቻ መመገብ ይችላል በጣም ብዙ ሰው ነው ያለው በስመ በስመ ሰው የምሳ ሰዓት ከ6 ሰዓት እስከ 12 እኮ ነው ቁርስ ምሳ እራት ኦኬ እስኪ ቆም ብለን እናስብ ማን ነው በምኞቱ ጎዳናን ቤት የሚያደርግ ዛሬ ጎዳና ላይ የምታያቸው እህቶቻችን ስማቸው ጎዳና ተዳዳሪ ከመሆኑ በፊት ትልቅ ህልም የነበራቸው የአንድ ቤት ቁም ነገርና ተስፋ የነበሩ ናቸው የኑሮ ጫና ሲበረታና አማራጭ ሲጠፋ ነው ጎዳና መጠጊያቸው የሆነው ነገር ግን ጎዳና እናት አይደለም አይራራም ከሌሊቱ ብርድ በላይ ደግሞ የማህበረሰቡ ንቀትና ፊት መንሳት የበለጠ ልባቸውን ይሰብረዋል ሴት ሆና በየሜዳው ማደር በየቀኑ ካልታወቀ አደጋ ጋር መጋፈጥ ማለት ነው ስራ ላይ ናትማ አሁን ጥሩ ስራ ላይ ናት ሶስተኛ ዙር ናት አሁን ደሞዝተኛ ናት በምንድን ነው የተማርሽው በምግብ ዝግጅት አሁን ስራ ላይ ነሽ እየሰራሽ ነው አሜን አረለ አይ አጋጣሚ ነው እንግዲህ እዚህ ግቢ የተገኘችው ኦኬ ልትጎበኝ ትመጫለሽ ትመጣለች ቤቷ ነው ሲጨንቀኝ ምናምን እመጣለሁ ኦኬ ቤተሰቦች ቤቴ ነው በቃ እሰይ ደስ ይላል እመጣለሁ ምሳ ሲርበኝ ሼጋ እመጣለሁ ህክምናም እዚህ ትወስጃለሽ እዚህ ትንሽ ጭንቀት ውስጥ ምናምን ሰው ነው ኦኬ ኦኬ እንዴት ነበር ኮርሱ ግን እንዴት ነበር የነበረሽ ቆይታ እዚህ ቆይታዬማ ነበር ተጣልቼ አላውቅም ሳልጣላ ነው የወጣሁት እንደ ጎዳና ነው የመጣሁት ኦኬ ከ17 ዓመት በኋላ ነው እንጂ
አንዲውንኩት አይደለ አሁን ላይ የነገን ያገኘሁት አይደለ ላይፍ አሁን ፒስ ላይ ነው እድሜ ለማሚዬ ያው ዋናው እሱ ነው እናት 17 ዓመት ሙሉ ጎዳና ላይ መኖር ምን ማለት እንደሆነ የሚረዳው በዚያ መንገድ ያለፈው ሰው ብቻ ነው። ብርዱን ረሃቡንና የሰውን ንቀት ችሎ ለዚህ ቀን መብቃት ትልቅ ጽናት ነው። ይህች እህታችን ያን ሁሉ መከራ አሳልፋ ዛሬ በምግብ ዝግጅት ሙያ ራሷን ችላ መውጣቷ ለእሷ ትልቅ ድል ነው። ምን አይነት ስልጠና እዚህ ቦታ ላይ የዳቦ የኬክ እና የዳቦ ስራ ይማራሉ ቤከሪ ማለት ነው ቤከሪ ይማራሉ የምግብ ስራን ይማራሉ መስተንግዶን ይማራሉ ሄደው እንዴት ነው ማስተናግደው እንትን የሚሉት የቤት አያያዝ ደግሞ የውጭ ሀገር ስምሪት የሚባል አለ እሱንም እናሰለጥናቸዋለን። ሌላው ያስገረመኝ እህቶቻችን እዚህ ግቢ ውስጥ በሙያ ከታነጹ በኋላ ቀጥታ ወደ ስራው ዓለም የሚገቡበት ድልድይ ይመቻችላቸዋል። ስራ አግኝቶ ስራ ተስተሳስሮለት ነው የሚወጣ። እዚህ ኮርስ ተምረው እንደጨረሱ ስራ ደግሞ ታገኙ የስራ እድልም አለ። በጣም እጅግ የሚገርም ነገር ነው። አሁን ያለነው እንግዲህ የት ነው? ያለነው እንግዲህ አጠቃላይ የሕክምና የጤናቸው የሚጠበቅበት። እሺ ማን ልበል ስምሽ? ዶክተር ምህረት። ይሄ ክሊኒክና ሪሃቢሊቴሽን ፓርቱ ነው። ያ ማለት የጤናና የተሃድሶ ፓርቱ ነው ማለት ነው። ልጆቹን ከተቀበልን በኋላ የመጡበት ሶሻል ባክግራውንድ ለተለያዩ ሱሶች የሚያጋልጧቸው ስለሆኑ ምን ደረጃ ነው ያለው ሱሳቸው ምን ደረጃ ነው ያለው የሚለው ይለያል። ከዛ ደግሞ ሌሎች ተጓዳኝ ኦኬ በባለሙያ ነው እንግዲህ እሺ በህክምና ከዛ በኋላ ሌሎች ኮሞርቢዲቲዎችም ይኖርባቸዋል። ብዙዎቹ ሴክስ ወርከር የነበሩ ናቸው። ስለዚህ HIV የተለያዩ ተላላፊ የሆኑ በሽታዎች ይኖራሉ። እንደገና ደግሞ ተላላፊ ያልሆኑም እንደ ስኳር፣ ግፊት የመሳሰሉ በሽታዎች ይኖራሉና እነሱ ስክሪን ይደረጋል። ህክምና ወዲያው ይጀምራሉ። ከዛ ክትትል ላይ እናረጋቸዋለን። ከዛ በኋላ አንዴ ሰትል ካደረጉ በኋላና ዶርም ከያዙ በኋላ ደግሞ እዚህ ክሊኒክ መጥተው ማንኛውንም የድንገተኛና ተመላላሽ አገልግሎት ያገኛሉ ማለት ነው። በጣም ቆንጆ። አሁን ያለንበት አይ ቲንክ ኢመርጀንሲ ሩም ነው። ኢመርጀንሲ ሩም ሁለት እዚህ ጋር የተኙ ሰዎች አሉ። ያላለመረበሽ ነው ድምጻችንን ቀሳን። አምቡላንስም አለ እዚህ ግቢ ውስጥ አምቡላንስ አለ። እንዴት መሰለ? ኦኬ ወደ ሌላ ወደ ትልልቅ ሆስፒታሎች ከዛ ግን ከፕራይመሪ ኬር ደግሞ በለጥ ያለ ስፔሻላይዝድ ኬር ሲፈልጉ 24 ሰዓት የሚሰራ አምቡላንስ አለን። ስለዚህ አጠገባችን የ5 ደቂቃ ርቀት ጥሩነሽ ቤጂንግ ሆስፒታል አለና ጥሩነሽ ቤጂንግ ሆስፒታል ወደዛ ልከን ደግሞ ስፔሻላይዝድ ኬር እንዲያገኙ እናደርጋለን። እንዳስፈላጊነቱ ዘውዲቱም ሌሎች ተርሸሪ ሆስፒታሎችን ደግሞ ሪፈር እያደረግን ህክምና እንዲያደርጉ እዚህ ጋር ዊልቸርም ይታየኛል። ዊልቸር አልትራሳውንድ አለ። ኢሲጂን እንኳን አላቃትም። የልብ መመርመሪያ መሳሪያ ነው። ይሄ ደግሞ ላብራቶሪ ነው። ይሄ ላብራቶሪ ነው። ወደስ መግባት ይቻላል? ይቻላል። እሺ አሁን ደግሞ ያለነው ላብራቶሪ ውስጥ ነው። ላብራቶሪ እዚህስ ምን አለ? ላብራቶሪ ባለሙያችን አዱኛ ይባላል። ማን ልበል? አዱኛ ኤፍሬም። እሺ ነው። እዚህ ላብራቶሪ ክፍል ውስጥ ወደ 50 የሚጠጉ የምርመራ አይነቶችን እናደርጋለን። እንዳጠቃላይ ለምሳሌ አንደኛ ፎቅ እዛ አካባቢ የምታዩት የተመላላሽ ህክምና የምናደርግበት ክላሶች አሉ። አልትራሳውንድ ክፍል አለ፣ ኤክስሬ ክፍል አለ። አንደኛ ፎቅ ላይ አይሲዩ ወይም የጽኑ ህሙማን ክፍሎች አሉ። የጽኑ ህሙማን አልጋ ይዘው ለሚታመሙ እዚህ ተመላልሰው ለሚታከሙ። አሁን ደግሞ የምንገኘው ላይብረሪ ነው። እሺ ላይብረሪ ሰዎች አሉ እዚህ እንግዲህ እሺ አሁን ሊያጠኑ ሊያነቡ እንዴት ዋላችሁ? ሰላም ናችሁ? እንግዲህ እዚህ ያው ላይብረሪ ሲባል የሚፈልጉትን መጽሐፍ የምግብ ዝግጅት የተለያዩ ሞጁላዎችን ተሰርተው ይቀመጥላቸዋል። የላይብረሪ ባለሙያ ማለት ነው። የላይብረሪ ባለሙያዎች አሉ። እሷ የላይብረሪ ባለሙያችን የመጀመሪያ ሰልጣኛችን እዚህ ደግሞ ስራ እድል ፈጥረንላት ራሱ ማይከል ቀጥሯት ስራ ላይ ያለች እሷና እዚህ በመጀመሪያ አመጣጧ እዚህ ለስልጠና ነበር። አሁን እዚህ ተቀጥራ ስራ ላይ ነች። እንደሱ አይነቶች በጣም ብዙ ልጆችን አስቀርተናል። በጣም አሪፍ እዚህ የሚሰሩ ሰልጥነው እዚሁ እንዲሰሩ ያደረግናቸው። ላይብረሪ ሲቀመጡ ብዙ ነገሮችን ነው የሚሰሩት። እነዚህስ ምንድን ናቸው? አንዷ
ተማሪያችን የሁለተኛ ዙር ላይ የነበር ሶስተኛ ዙር ወይም ሁለተኛ ዙር ነጃት ትባላለች። እንደዚህ አይነት ስዕሎችን ትሰራለች። የስኬት መንገድ የውሳኔ በጣም በሚገርም ማለት ነው። ነጃት ሁሴን እሷ ብቻ ሳትሆን ሌሎቹም እንደዚህ ትናንትና የነበረው ይሄንን ነው። ይሄ ደግሞ በጣም በስመ አብ ትርጉም አለው። አስብ የነበሩበት ህይወት ሲወጡ ይሄንንም ነጃት ሁሴን እቺ አርቲስት ነቻ ነጃት ሁሴን የሳለቻቸው ሌሎችም የሚገራርሙ አርቶች እዚህ ጋር ዋው እግዚአብሔርን እጅግ በጣም በደረጃ ያስቀመጠቻቸውን ደግሞ አሳይሃለሁ። እሺ እነዚህን እንያቸውና ነጃት ሁሴን ይሄን በ2017 ነው እንግዲህ የሳለችው። ነጃት ሁሴን የሳለቻቸው ማስተርፒሶች ናቸው እነዚህ። ዋው ዓለምን እንዴት እንዳገኘች። እሺ እዚህ ጋርም የሷ ስዕሎች ናቸው። እዚህ ጋር የሷ ስዕሎች እንግዲህ ብዙ የጨለማው ህይወት ይላል። ፍትህ ያጡ በዚህም የበዙ እጆች ነበሩባት አይደለ? ራሷን ዋው this is masterpiece። እዚህ ጋር እንባም አለው። እያለቀሰች ነው። የተለያዩ እጆች እየነኳት ነው። እሷን በቻለችው አቅም ራሷን እየከለለች ከፍትህ በኋላ መጣች። ከዛ ፍትህ በነገዋ ደግሞ ከጨለማው ህይወት በኋላ ከዛ በኋላ ደግሞ የነገዋ ስትመጣ ፍትህ አገኘች። ከፍትህ በኋላ ደግሞ እዚህ ጋር ልጆች እያነቡ ያሉበት ቦታ ላይ እዚህ ፍትህ እቺ ሚዛኗ ፍትህን ነው የምታመለክተው። ፍትህነቱን ማን ነው የነገዋ እንደሰጠቻት የነገዋ እዛ ጋር የነበሩት እጆች ሲያስጨንቋት ሲያስቸግሯት እዚህ የጨለማ ህይወት ብዙ ጨለማው የነበረበት እዚህ ጋር የነገዋ ስትመጣ ፍትህ መሰለች መጣ። እዚህ ጋር ምን ይገኛል? እዚህ ጋር ደግሞ ስትመጣ ወደ ክፍል 3 ነው የምንሄደው። እንዴት ናችሁ? ወደ ክፍል 3 ስትሄድ ደግሞ ተመረቀች። ኦኬ ነጃት ሁሴን ራሷን አገኘች። ከዛ በኋላ የህይወት ፍሬ የሙያው ስልጠና ፍትህ አሰጣጥ ሂደት የህይወት ክህሎትና ስለ ጤና ስልጠና ተማረች። አወቀች። እዚህ ጋር ባለሙያ ሆና ለነገዋ የቆመች ሴት ክፍል 4 ሆና ጨረሰች። ልብስ ስፌት ነው የተማረችው። ሙሉ ታሪኳን በስዕል ነገረች ነጃት ሁሴን። ይሄንን ቪዲዮ የምትመለከቱ ከሆነ በጣም የሚገራርሙ የሚያምሩ ስዕሎች ናቸው። በልብስ ሙያ ተመርቃ ወጣች። ሙሉ ታሪኳን በስዕል እንደዚህ ያስቀምጣለች። የነገዋ እኮ ራሷ ናት። ሲመጡ የነገዋ ማናት ራሴ እንድትል ነው የምንፈልገው። ለምን ያ ትላንትና የነበረው አንድ ዳርክ ጨለማ ውስጥ የነበረው ህይወት እዚህ ጋር ተሻሽሎ ተቀርፎ ተቆርጦ ስለሆነ የምትወጣ ያቺ የነገዋ ራሷ ናት። ላይብረሪውን፣ ጂሙን፣ የጤና ማዕከሉን ሁሉንም ተመልክተናል። ሙሉ ፋሲሊቲ ዶርማቸውን። አሁን ደግሞ እስኪ ክፍል እንሂድና እየተማሩ የሚማሩበትን ክፍል ያሉትን ኮርሶች በደንብ እንመልከት። ያው መደበኛ የሙያ ስልጠናውን አልጀመሩም። ኦኬ ያው እንዳልኩ አዲስ ገቢ ናቸው ገና አልጀመሩም። ግን ክፍት የሆኑ አሁን ታድሶ ስልጠና ላይ ነው ያሉት። ክፍት የሆኑ ሾፖችን ታዩትና በጣም አሪፍ ግቢው እጅግ በጣም ነው የሚያምረው። በጣም ያምራል። በዛ በኩል የጂሙ ዶርሚትሪ እዚህ ጋር ነው እንግዲህ ኤቭሪቲንግ ሰልፍ እዚህ ነው። ከቁርስ መልስ እሺ ሁሉ ጊዜ ኦኬ ከቁርስ መልስ ሁሉ ጊዜ እዚህ ጋር ይሰለፋሉ። የዜግነት ክብር አለ። እዛ ጋር ቆመን እንመራቸዋለን። የዜግነት ክብርን ይዘምራሉ። ከዚህ በኋላ ያሉት ደግሞ የስልጠና ሩሞች ናቸው። እዚህ ጋር ፋሽን እና ጨርቃ ጨርቅ ማሰልጠኛ፣ ስነ ውበት ማሰልጠኛ፣ መስተንግዶ ማሰልጠኛ ሁሉም ቢልዲንጎች ኤሌክትሪክ ስልጠና እንትንም አለ። የኤሌክትሪክ እና ፕላምቢንግ ደግሞ ውሃ አለ። አንድ ላይ ነው የሚማሩት። ሁሉም ፕላምቢንግ፣ ኤሌክትሪክ 14 አይነት ኮርሶች። ያው እንግዲህ 14ቱን ማየት ስለማንችል የተወሰኑትን ክፍላቸውንና የተወሰኑትን እስቲ ወደ ውስጥ ገብተን እንመልከት። ኮስሞቲክስ ኤንድ ሜካፕ ስቱዲዮ መልእክት ኑሮኝ የማስተላልፈው መልእክት እና የሚቀበለኝ ሰው ጋር የአይን ግንኙነት ከሌለን ሙሉ በሙሉ ያንን መልእክት ማስተላለፍ አስቸጋሪ ነው የሚሆነው አይደለ? ሁለተኛው ማስተላለፍ የምፈልገውን ሐሳብ ሰብሰብ አድርጌ አይደለ ግልጽ በሆነ መንገድ ያንን መረጃ ለሚያዳምጠኝ ሰው ማቅረብ መቻል ይኖርብኛል ማለት ነው። ሄር ስታይል ስቱዲዮ የፀጉር ኦሮ በጣም ትልቅ ነው። ሄደ ሰላም እንኳን ደህና መጣችሁ። እንኳን ደህና ቆይ። ማለበት ስምሽን? አየለች እባላለሁ። የስነ ውበት ባለሙያ ነኝ። እሺ ኮቺ አስተማሪ ነሽ እዚህ? እሺ በጣም አሪፍ። እስኪ አሳይ። ሰልጣኛችንም ነበረች። ኦኬ እዚህ ሰልጣኝ ነበርሽ? አረ በጣም ደስ ይላል። የላይብረሪም እንደዚህ አግኝተናል። ጂምስ የነበረች? ኦ የጂም ባለሙያ የላይብረሪ ጂም ልጅ ያገኛት ሰጥቶ ሌላ አለች።
ኦኬ ኦኬ አዩዬም ሁለተኛ ዙር ላይ ሁለተኛ ዙር ከሷ ጋር ሌላም አለች። እሺ እነዚህ እንደምታያቸው የመታጠቢያ እንትኖች ናቸው። የፀጉር መታጠቢያ ናቸው። እነዚህ ደግሞ ቢጎዲን የፀጉር መጠቅለያዎች ናቸው። ያው እነዚህ እንደምታያቸው ሻሽ ማበጠሪያ ምናምን የራሳቸው ቦታ የራሳቸውን የቻለ ቦታ አላቸው። ወደ ውስጥ ገባ ስንል ደግሞ ያው ካክሶች አሉ። ኦኬ ይሄ ደግሞ በጣም አሪፍ የትም የማይገኙ እዚህ አሉ። ያው እነዚህ የካውያ መስሪያ እቃዎች ናቸው። ወንበሮቹም ደግሞ ስታንዳርዳቸውን የጠበቁ ናቸው። በጣም ትልቅ ፕሮጀክት እንደሆነ የሚታወቀው ያለው ኢኩዊፕመንት ራሱ ያውን የፀጉር የሚማሩበት አንዱ ክፍል ነው። ኤቭሪቲንግ ሙሉ አገልግሎት መስጫ አሉ እቃዎች። ይሄ ካክስ ምንድነው የሚባለው? ካክስ ነው። ተጠቅልለው ማድረቂያ ነው። ኦኬ ስታንዳርዱ ይወርዳል ማለት እስቲ አስከብልኝ። በጣም አሪፍ በጣም ደንበኛችን ምቾት የጠበቀ ነው። በጣም ከፀጉር ሙያ ጋር አንድ ላይ ኮስሞቲክስ ለብቻው ነው ወይስ አንድ ላይ ነው የሚሰጠው? አይ ጥፍር ቤት አለ፣ ሜካፕም ለብቻ ነው፣ ፌሻል ትሪትመንት አለ፣ ዋክስም አለ። ኦኬ አንድ ላይ ነው ወይስ ለብቻ ነው? ለብቻ ክላስ አለው። ለብቻ ክላስ አለ። ከስነ ውበት ጋር ግን አንድ ነው። በጣም በሚገርም ውጪ ላይ ቢወጡ አንድ ሰው ውጪ ላይ ከፍዬ ልማር ብሎ ቢነሳ ከ70 ሺህ እስከ 80 ሺህ የሚያወጣው ከ70 እስከ 80 ሺህ እዚህ ሁሉንም ነገር አውቀው ይወጣል። ከዛ ደግሞ አውቀው ሲወጡ ስራ ታገኛለህ። እጅግ በጣም የሚገርም ነገር። አበበ እባላለሁ። አበበ ኤፍሬም እባላለሁ። የት ነው ያለነው የሚለውን እስኪ በደንብ አንተ ደግሞ ኤክስፕሌን አድርግልን። ይህ ዲፓርትመንት እንግዲህ የማዕከል ወደ 17 አይነት የሙያ አይነቶች ይሰጣል። ከዛ መካከል ደግሞ አንዱ በቴክስታይል እና በጋርመንት በዲዛይን ፋሽን አንዱ ሙያ ነው ማለት ነው። በዚህ በቴክስታይል ውስጥ 3 አይነት ሙያዎች አሉ። አንደኛ ስፌት ነው፣ ሁለተኛ ሹራብ ስራ አለ፣ ሶስተኛ ደግሞ የጠልፍ ስራ አለ። ስለዚህ ሶስቱንም እዚህ የፕሮጀክት የምርቃት ፕሮጀክት የሰሩ ናቸው። እነዚህ አራተኛ ዙሮች የሰሩ ናቸው። አራተኛ ይሄ በተማሪዎች የተሰሩ ስራዎች ናቸው። ዲዛይኖቹንም ራሳቸው ነው ያወጡት፣ ስፌቱንም ራሳቸው ናቸው። አሁን ወደ ስራ ገብተው የራሳቸውን ነጃትን ታውቃታለህ? ነጃተኛ ተማሪ ናት። አስተምራታል? አዎ በጣም እኔ የነጃት አድናቂ ነኝ። ስዕሏቻ እዛ ጋር እያታይታለ። እሷ ደግሞ የሶስተኛ ተማሪ ናት፣ የሶስተኛ ዙር ተማሪ ናት። አሁን ዱካም ላይ ብትሄድ የራሷ የሆነ ከፍታ የራሷ ስራ አይደለ 6 ወር 7 ወር ተቀጥራ የሰራችው። ኦኬ ከዛ በኋላ የራሷን ከፍታ እኔ የነጃት በጣም አድናቂ ነኝ። በጣም ዲዛይነር ናት። እንግዲህ የሷ አነሳስ በታይ ጎዳና ላይ የነበረች ስዕል ሽጣ የምትኖር ልጅ የነበረች በተለያየ ምክንያት ህይወት እንግዲህ ጎዳና ላይ ሲወጣ በተለያየ ምክንያት ነው ሰው ልጅ የሚወጣ። ዛሬ እኔ እናንተ እዚህ ስለቆምን ሳይሆን ነገ ምን እንደምንሆን አናውቀውም። እውነት ነው። እና የልጅቷ ያቺን የመሰለች አቅም ያላት ልጅ ጎዳና ላይ ነበረች ማለት ነው። እነዚህ ደግሞ የሚገርም ነገር በጣም ዘመናዊ የሆኑ ማሽኖች አሉ። እነዚህ እንዳሉ ዘመናዊ የሆኑ ከዚህ በኋላ የምታሉት ሲንግል ማሽኖች ናቸው። እዚህ ጋር ፊት ለፊት የምታዩ ደግሞ ስፔሻል ማሽኖች አሉ። ስፔሻል ማሽኖች ወደ 3 አይነት ማሽኖች አሉ። ይለያያሉ ማለት ነው። ኦቨርሎክ አለ፣ ኦኬ ሲንግል አለ፣ እሺ ከዛን በተን ታች አለ፣ በተን ኦል አለ። 4 አይነት አለ ማለት 4 አይነት የማሽን አይነቶች አሉ እዚህ ውስጥ። በአጠቃላይ ስንት ናቸው? 45 ማሽኖች አሉ። አንዱ ግን ስንት በዋጋ ቢተመን ምን ያህል ያወጣል? አንዱ ማሽን ከ250 ሺህ ብር በላይ ነው። አንዱ ማሽን ከ250 ሺህ ብር በላይ ነው። እጅግ በጣም እናመሰግናለን። ቴንክ ዩ ናባ። እሺ እሺ ለዚህ ሁሉ ስኬት ትልቁን ድርሻ የሚወስዱት ከንቲባ አዳነች አቤቤ ናቸው። እህቶቻቸውን መርጠውና አነጋግረው ወደዚህ ማዕከል በማስገባት ለዚህ ታሪካዊ ለውጥ ቀዳሚውን መንገድ ከፍተዋል። ዛሬ የምናየው እያንዳንዱ የዳነ ህይወት ያኔ እሳቸው በቆራጥነት የጀመሩት ስራ ውጤት ነው። በጣም ቆንጆ ቆይታ ነው የነበረን። እጅግ በጣም የሚያምርና በጣም ሊያስመሰግን የሚገባ ትልቅ ስራ ነው። እኛም ደግሞ በአቅማችን ትንሽዬ ነገር ይዘን መጥተናል።
እናመሰግናለን። ምን ይዛችሁልን መጣችሁ? እንግዲህ ያው የሴቶች ቦታ ስለሆነ የንጽህና መጠበቂያ የሚሆን ትንሽ ሞዴል በአቅማችን ይዘን መጥተናል። ኦልራይት ቤተሰቦች እንግዲህ አሁን እዚህ ጋር እንደምትመለከቱት ኢቫ ሞዴስ የሚል የሴቶች ንጽህና መጠበቂያ 11 ፓኬጅ በውስጡ ደግሞ 24 የሚይዝ እንግዲህ ይዘናል። ባዶ እጃችንን ላለመሄድ በቻልነው አቅም በትንሹ ይሄንን እንግዲህ የምናበረክት ይሆናል። ይሄንን ነገር ስፖንሰር ያደረገልን ሬድ ሲ መኒ ትራንስፈር ነው። ኢትዮጵያ ላይ አዲስ አበባ ላይ የተለያዩ ክልል ከተሞች ላይ የምንሰራቸውን መልካም ስራዎችና በጎ ስራዎች በጠቅላላ ስፖንሰር እያደረጉ ነው ያሉት እነዚህ ሬድ ሲ መኒ ትራንስፈሮች ናቸው። እቃችንን እንጫን። በጣም እናመሰግናለን ሬድ ሲ መኒ ትራንስፈር። ሁሉም ሰው እዚህ ሚዲያ ያየው ሰው በሙሉ ሌሎችም ይምጡ ይጎብኙን። በትክክል ምንድነው እየተሰራ ያለው፣ ምን አይነት ሰዎች ነው እጃቸው ላይ ያሉት የሚለውን ነገር እንዲመለከቱ። ያ ብቻ አይደለም፣ ስራ ጋር ተያይዞ ደግሞ ያው አንዳንዴ ሁሉ እንትን ስለሚችል ስራ ላይም ብዙ ድርጅት ያላቸው ሰዎች አሉና ከኛ ከምናሰለጥናቸው ዲፓርትመንቶች ጋር ተያይዞ በጣም መውሰድ ወስደው ቀጥረውልን ለኛም ደግሞ ቢያግዙን ደስ ይላል። እንግዲህ ለነገዋ በነበረን ቆንጆ ቆይታ እጅግ በጣም ጥሩዬን እናመሰግናለን። በደንብ ነው ያሳየሽን። እጅግ በጣም ከልባችን እናመሰግናለን። በቻልነው አቅም ደግሞ በተደጋጋሚ እየመጣን ይሄንን ቦታ ለመጎብኘት እንሞክራለን። እናንተም የምትመለከቱ ሰዎች እዚህ እየመጣችሁ ፕሊስ ጎብኟቸው። በጣም እናመሰግናለን። ቆንጆ ቆይታ ነበር። እሺ የኔ እሺ ሰላም። እሺ ኤላ ናውረድ ማዛጋ እንዴ አግዘኝ ብቻዬን በዚህ ፀሐይ። ኦልራይት ጋይሶች እንግዲህ እንደተመለከታችሁት እዚህ ተቋም ላይ ተገኝተን በጣም ቆንጆ የሚገርም ቆይታና ጉብኝት አድርገናል። እጅግ በጣም ሊበረታታ ሊያስመሰግን የሚገባ በጣም ቆንጆ ስራ ነው። እየዘመሩ ነው ታውቃለህ ማሪንብ። እኛም እንግዲህ ይኸው ይዘን የመጣነውን ሞዴስ አስረክበናል። ዛሬ በነገዋ የነበረን ቆይታ ይሄንን ይመስላል። ሆፕፉሊ ወዳችሁታል ብዬ ተስፋ አድርጋለሁ። እዚህ ቦታ እየመጣችሁ ጎብኟቸው፣ እዩዋቸው። የዛሬ ቪዲዮአችን ይመስል ነበረ። ቀጣይ በሌላ ቪዲዮ እንገናኛለን። ይመቻችሁ።